የምትኖር በምስጋና በክብር አንተ ነህ እግዚአብሔር የሆንከን አምባ መጠጊያችን መለስከን ወደ ርስታችን ውዳሴ ቀን ያለ ለስምህ በስቶልን ቸርነት ሰላምህ ቅዱስ እግዚአብሔር አይባልም። እዛ እንደዚህ አይባልም። ለምን እነ ቃሌ ምናምን 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 ባሉበት ቦታ ላይ እንደዚህ አይነት ዝማሬ አይዘመርም። ስለዚህ ማን ነው እሱ የሚዘመረው? ታሪኬ ታሪኬ ኢየሱስ አባይ ታሪኬ እንዲህ እያሉ መስቀል ያን ከቂቲ ታቂዶጌ ታሪኬ ሲባል አንተ ቁጭ ብለህ ታያለህ እኮ። ይሄን ጥያቄው አንተ ቁጭ ብለህ እዛ ጋር ጴንጤ መሃል ሆነክ አውራ አንበሳ መሃል ተቀምጠህ እነሱ መቀመጫቸውን እያነቃነቁ እንዲህ ሲሉ በዚህ በጾም በዚህ አይነት ጾም ነው። አንተ እዛ ምን ትሰራለህ እነሱ መሃል? ይሄን ነው የምጠይቀው ያን ጥያቄ። ሃርድ ኩዌስችን። ታውቃለህ ሚኪዬ፣ እኔ ወድሃለሁ። አይወዱኝም፣ ታውቃለህ። አይወዱኝም እኔ ነው። አዎ ታውቃለህ። እዚህ ቲክቶክ ላይ ያለ ኦርቶዶክስ ለእኔ ጠላት ነው። እንደዚህ ነው። ግን እሳ ሃይማኖቱ ላይ ግን ማንም አይቀልድም። ኦርቶዶክሳውያን ጠመዱኝ ብዬ እኔ ቤተክርስቲያንን እንትን ልበል እንዴ? አይ ስለዚህ እዛ ምን እያረክ ነበረ? እዛ ሴቶች ተሰብስበው ኢየሱሴ ለኔ ዋስትናዬ ለኔ ኢየሱሴ ለኔ ጠበቃዬ ለኔ ዋስትናዬ ለኔ ኢየሱሴ ለኔ የኔ ጌታ ለኔ የሚባልበት ክለብ ላይ የሚባልበት ቤት ላይ አንተ ምን እያረክ ነበር? እዛ የትኛውን የቤተ ክርስቲያንን ዝማሬ ልታዘምር ነው ያልከው? እነሱ መሃል ይሄ በሰላም አትኑር ያለክ ማንም ሰው የለም። በሰላም ኑሩ የሚለውንማ ትምህርትማ ቀድማ ያስተማረችው የኛ ቤተ ክርስቲያን ነች። የኔ ቤተ ክርስቲያን ነች ያስተማረችው፣ ቀድማ ያስተማረችው የኛ ቤተ ክርስቲያን ኦርቶዶክሳዊ ተዋህዶ ሽታዋ ከርቤዋ እጣኗ እንኳን ማለት ነው በአፍንጫ ሲገባ ራስ ምታትን የሚያስለቅቅልህ የሆድን በሽታ የሚያጠፋልህ የኔ ቤተ ክርስቲያን ነች ያስተማረችው። በሰላም ከሰው ጋር ሁሉ ኑሩ ብላ። ጴንጤ አይደለም ይሄንን ያስተማረ። እንደው ድንበርም ባናልፍም መልካም ነው። ድንበር ማለፍ የለብንም። ከማንም ሰው ጋር በሰላም ኑሩ ብላ ያስተማረችን ኦርቶዶክሳዊ ተዋህዶ ቤተክርስቲያን መጀመሪያ ላይ ገና ወንጌሉን ስታመጣ ነው ያስተማረችን። ይሄንን ማውቃል ይጻፍልኝ። ይሄ ሚኪዬ አንተ ባለህበት ብናገር ደስ ይለኝ ነበር። ባለህበት ቢሆን ቆርጠህ ላክለት። አሁንም ቢሆን አንድ ሁለተኛ እነልደትን እነ ማን ነው እነ መዝሙሬን እነ ጋዲሳን እኔ ብናገር ያምርብኛል። አንተ ግን ሚኪ አንተ ላይ ግን ለምንድን ነው የማያምረው? ለምን አያምርም አንተ ላይ? አንተ አይደለም እንዴ ቀለሜ ቤት ገብተህ የምታሽቃብጠው ሚኪዬ? ቀለሜ በቀደም አንተ ቤት ገብቶ አይደለም እንዴ ሙልጭ አድርጎ እየሰደበን የነበረው? ሰምቻለሁ። እኔ ብናገር ያምርብኛል። እኔ ልደትን ብናገረው ልደት እኮ በቀደም ይቅርታ ነው ያለኝ። እንደዚህ ብሎ ይቅርታ ብሎኛል። ኬኩዬ ይሄንን ያክል ካስቀየምኩህም አንተ ይቅርታ ብሎኛል። ደስ ነው ያለኝ። ገብቶሃል? ይቅርታ ሲለኝ ደስ ነው ያለኝ። ይቅርታ ያለው እኔን ሳይሆን ቤተ ክርስቲያንን ነው። ደግሞ ልደት ደግሞ ተናግሯል። ምንትናል ይሄ ማን ነው ዮኒ ማኛ የሚባለው ተናግሮታል። አንተ ግን ሚኪ ቀለሜ ቤት ገብተህ እኛ የምታሰድበው አንደኛ አንተ አይደለህም ወይ? እሱ ጋር መግባት ብቻ አይደለም እራስህ ቤት አስገብተው በቀደም ሙልጭ አድርጎ አልሰደበንም እኛን። ሚኪዬ ስለ ሀቅ እናውራ ካለን ስለዚህ አንተ በምን ሞራልህ ነው እነዚህ እነ ልደትን እና እዛ ዮናስ ቤት የሚገቡትን በአጠቃላይ የመናገር ሞራል ኬት አመጣህ አንተስ? አሁን እቺን ጥያቄ አንደኛ ጴንጤ መሃል ገብተህ ምን እያረከ ነበረ? አሁን እኛ ተቀርጾ ያየነው የሆነ ቡና ምናምን ስጠጡ ምናምን ነገር ያለውን ነው። እንዳልክ ደግሞ ከእንዳልክ ግን ቁጭ ብለህ ያ እግር ያለው ከሰል ተንቀሳቃሽ ከሰል እኔ ከሰል ነው መሰለኝ። ውይ ሚኪዬ ምን እያደረገ ነው እንዴ? ከሰል ምናምን ከሰል ቤት ነው እንዴ ያለው ምናምን ብዬ ሰላካ እንዳልክ ነው
እንዳልክ ነው ለካ እኔ ከሰል መስሎኛል። መብራንን ድፍት ልበላችሁ። ይኸው የምወዳት ይኸው እኔ ከሰል እንዴ ሚኪ ምንድነው ከሰል ምናምን ስራ ምናምን ጀመረ እንዴ ስራው አላዋጣውም እንዴ በቃ ይሄ ራይድ ምናምን ነገር ብዬ ስል ላካ እንዳልክ ነው። እና ምን እያረክ ነበር ታዲያ? እዛ ምን እያረክ ነው አንተ? እዛ ይሄርከው አንተ የትኛውን ቅዳሴ ልታስቀድስ ነው? ጴንጤ መሀል ቁጭ ብለህ እነሱ ኢየሱስ ምንድነው ድንግል ምንድነው ኢየሱስ የሆነ ብቻ ዝማሬ ብቻ ዓለም ስትንጫጫ ኢየሱስ እያለን ምናምን እያሉ አንተ እነሱ መሀል ላይ ቁጭ ብለህ የትኛውን የነ ሊቀ መዘምራን ቴዎድሮስን ዝማሬ ልዘምር ነው ታዲያ አንተ? ነው ወይስ እዛ ቤት አሁን አንዷ ደግሞ እንዳለቆ ቺኮች አሉ ደግሞ ቺኮቹ ዘርፌን የሚያካክል መቀመጫ ያላቸው ትልልቅ መቀመጫ ያላቸው ሴቶች መሀል ላይ ምንድን ነው የምትሰራው አንተ? ምንድን ነው የምትሰራው እዛ አካባቢ ላይ? ምንድን ነው የምትሰራው? ስለዚህ እኔ ብናገር ያምርብኛል። እኔ ማርያምን እምላችሁ አሁን እንደ ድሮ ለምሳሌ አሁን እኔ ስተች የሚሰርበኝ ሰው የለም። አሁን ሀቅ ነው በቃ ምንም እንትን የለም። አሁን በፊት አሁን ይሄ ሁሉ ሰው ቁጭ ብሎ እንደዚህ ልናገር አለቀልኝ። ስንቱ ነው የሚሰርበኝ ስንቱ። አሁን የለም። ለምን አዩኝ ለጴንጤ አላሽቃብጥም። እናንተም ደግሞ ያላገባ ለምሳሌ ዮናስ ቤት ገብታችሁ ጴንጤን ስትሳደቡ ልክ አይደላችሁ እምላችኋለሁ። ልክ አይደላችሁ። ይሄው በቃ ልክ እንደኔ አሁን ቤቱን ከፍቶ ቢረግጣቸው እኮ ችግር እኮ የለብኝም እኔ ጴንጤዎች ካጠፉ ማለት ነው ይርገጣቸው። ዮናስ ማኛ ቤት ግን ገብተህ ግን ጴንጤን እንድትናገር ግን አይቻልም። እባብ ነው እሱ ማለት ዮናስ ማለት እባብ ነው ወይ ደግሞ ይሄ ቁስ ነው። በቃ ይሄ ቁስ ታውቃላችሁ። ይሄ አሁን ይሄ ቁስ ነው አይደል? በቃ ልክ እንደዚህ ነው። ስለዚህ አሁን ሚኪዬ ካለክ ናግባ ነበር ካሁን እዚህ ከስር ናግባ ጥያቄ ትጠየቃለህ ማለት ነው። አንደኛ ለይቶልህ ወጥተሃል ወይ? ከኛ ቤት ለይቶልህ ወጥተሃል ወይ? አይመለከታችሁም ካልከን በቃ እሺ እንተዋለን። እኔ ግን ወድሃለሁ። እኔ አሁንም ቢሆን ፐርሰናሊ ወድሃለሁ። ምንም ጥያቄና መልስ የለውም። ሁለት ደግሞ ለምንድን ነው አንተ ስዛ ቀለሚቱ ጋር ገብተህ ምንድን ነው የምታሰድበን እኛን? እና ፋሲሎ እሺ ፋሲልዬ እና ይሄ ነው ያንተንም ሐሳብ ስለሰማሁኝ አንድ ላይ ነው የተናገርኩት። እንትን ነው አይ ቲንክ ትልቁ ነገር ምንድነው ፍላጎታችን እዚህ ጋር ያሰባሰበን ነገር ፐርሰናል የሆነ ጉዳይ አለ ነው አይ ነው እና አይጋ ቴላሮ ፊሊንግ ሚኪ ላይ ማለት ነው። አንዳንዴ ስተች የምንተቸውን ጉዳይ አንስተን ለዚህ ትችትኛ ብቁ ነን ወይ ማለት መቻል አለብን። ይሰማላ? ለዚህ ትችት አሁን የሆነ ሰውን ልተች ያንን ለመተቸት ሞራሉ አለኝ ብለን ማሰማኝ የነበረው ምን ነው? ዮናስን እንዲሳደብ የሚገፋፋ የነበረው እኮ ቀለሜ ነው አይደል? ቀለሜ ቤት ኦፖርቹኒቲ ሰጥቶት ነበር ሲሳደብ የነበረው። ፕላስ ደግሞ ዮናስን ለመተቸት እሱ ከቀለሜ ጋር 3 ዓመት ሙሉ ሲሰድበን ታቦት ስጋውና ደግሞ የዘላለም ሕይወት እንወስድበታለን የሚል መርዝ አድርገው ሰው ይገሉበታል ካለ ልጅ ጋር ቁጭ ብለህ ወንጌል እሰራለሁ ብለህ ማንን ለማናደድ ነው? ማለት መግባታቸውን ከተቸ እንዴት ነው የምትተቸው? አንተ ምን ላይ ቆመን ነው እነዚህ ጎረምሶችን ስተች? ሪሊ ቤተክርስቲያንን ከማሰብ ነው ወይስ ከነሱ ጥላቻ ተነስተ ነው? እኔ ያው እዚህ ጋር ያገናኘው የቤተክርስቲያን ሼር አድርጉለት ለሚኪ ሪሊ ነው እግዚአብሔር በሚያውቅ ነው የምልህ። እኔ ምድር ላይ በጣም በላይፌ ከምጠላቸው ሰዎች አንደኛው ቀለሜ ዳጊ ቢኒያም የሚባሉ ቢመቸው ሴትና እናትና ልጅን የደፈረውንም አግብቶ እኮ ከሱ ጋር ኢንተርቪው ሊያደርገው የሚችል ነው። እንዲህ አይነት ስርዓት አለኝ ማለት አይቻልም። እንዴት ነው ስርዓት አለኝ የሚባለው? ፐርሰናል የሆነ ጉዳይ ነው ያሰባሰበን፣ ቤተክርስቲያንን መጠበቅ ነው።
አው ልክ አልሰሩም። በቃ ገቡ፣ ግን አድቫንቴጅ ይዘዋል፣ ተጠቅመዋል። ግን እዛ ጋር ሆኖ እነዛም የኛም ጎረምሶች ምለው እዛ ጋር ሆኖ ጴንጤ ስለሰደበለት ስላዋረደለት ሳይሆን ትልቁ ነገር ወንጌል ሰብከው መውጣት ነው ያለባቸው። እኛም ሊደረግብን የማንወደውን ነገር አለ። ግን ሚኪ ሊል አይችልም። ሚኪ ለማለት እነሱ ነው የሆነ ግማኛ ጋር ገባችሁ ብሎ ለማለት አይችልም። ዳጊ ቢንያምንና ቀለሜን በጣም ሩድ የሆነ 3 ዓመት ሙሉ ቤተክርስቲያንን ሲሰድብ ሲያስጨንቅ የነበረ ሰው ስቲል በዛ ሩቴን የሚቀጥል ሰው ይዘህ ታቅፈ ምናምን ቄስስ ዲበኩሉ ስለ ቤተክርስቲያን እየተከራከሩ በቤተክርስቲያን ስም ትሳሳታለች ብሎ ብር እየሰበሰበ ቄስስ ዲበኩሉ ቻሌንጅ ሲያደርጉት እኮ ሚኪ ከፍቶ ቀለሜን ኦፖርቹኒቲ ሰጥቶ እያወራ ነበር። እንዲህ አይነት ነገር አይሆንም። ስርዓት ሊኖረን ይገባል። ጠብ ከሆነ ግለሰብ ከሆነ ግል ለግል ተጣሉ፣ እኛ እኮ ያገባናል። እኛ ቤተክርስቲያንን ትምህርቷን መጠበቅ ነው አላማችን። ከዚህ ኔትወርኩ እኔ ጋ ብቻ ነው ያቋርጣል። እኔ ጋ ብቻ ነው ጋይስ፣ እኔ ጋርም የለም። መሀል መሀል ላይ ተፈልፋችሁ መሀል መሀል ላይ የለም። ኔትወርክን አሳጥታችሁ አለው ምንድነው ኬክሻ አንዳንዴ የሆነ ቢያንስ በዚህ ደረጃ የሆነ አሁን ሚኪ ላይ የሚታይበት ከቤተ ክርስቲያን ጉዳይ አይደለም፣ ጉዳዩ ከነሱ ጋር ነው። አዎ ሪሊ አልወዳቸውም። አንድ ባንድ የማልወድበት በቤተ ክርስቲያን ትምህርት ጉዳይ ነው። ነቅሽ ላውጣ ይችላል። እያንዳንዱ የሚጠየቅበት ይቅርታ ሊጠይቅበት የሚገባው ነገር አለ። እውቀት ካለ ያንን ሹ አንስተህ ማውራት ነው እንጂ ኦርቶዶክስ ምዕመኑን ለማናደድ ቤተ ክርስቲያን ላይ ለማፌዝ ምዕመኑ ላይ ለማፌዝ ፈርዘር መሄድ በጣም ነው ያሳፈረኝ። እንደ ጓደኛ በጣም ነው ያዘንኩበት። እኔ እነግርሃለሁ። አዎ አጥፍቷል። አዎ ያ ጥፋት እንዳለ ሆኖ ግን አሁን በምን ሞራል ነው አንተ ቀለሜ ማለት ቃሌ ማለት እኮ እመቤቴን ውይይቱ ላይ በነበረው ጉዳይ እግዚአብሔር በሚያውቅ እመቤቴን አበበ በሶ እየበላ ነው በል ሲባል እኮ ክትፎ ቤት ነን ብሎ መልስ የሚመልስ ልጅ ሙር ነው ብለ ምናምን ልደት አልመለሰም። እውቀት ያለው እውቀት እንዲህ ከሆነ ይቅርብኝ እና የፈለገ ቢሸነፉ እንኳን ቴክ ታይም ሚኪ ነው ያለው። የፈለገ ነው እንደ ኦርቶዶክስ ቢሸነፉ እንኳን እግዚአብሔር በሚያውቅ ማለት ነው ቃል የምር ቃል የሚባለው ምንም ያነበበውን የሆነ ዴስክቶፕ ላይ እሱን ዛሬ ትሄጄ ልጥፋ ነው የሚል ርዕስ አያውቅ ምን አያውቅም። ማርያምን እኔ የሆነ ሳይድ ይዤ አይደለም ሳያቸው ራሽናል ሆኜ ነው። ምንም እውቀት የለውም። ከርዕስ ውጪ ያነበበውን የሚያወራ ሰው ነው። የት ልገልብጠው ዛሬ ያነበብኩትን ብሎ የሚመጣ እውቀት አለው። እውነት ቢኖረው ልደትን አሸንፎት ቢሆን እንደ ኦርቶዶክስ እንዲህ አይነት ብለህ መውጣት በራሱ ይሰብክሻል። እና ደግሞ ከእንዳልክ ከመሰለ ተሳዳቢ ከሱ አንዷ የሆነች ቤተ ክርስቲያንን የምትሰድብ ልጅን ከነሱ ጋር ቁጭ ብለህ እኔ ደንብ በላይ ይሻለኛል ከቀለሜ ጋር ማለት አብሬ በሰላም የምኖራቸው ፕሮቴስታንቶች አሉ። ግን እነሱ እንደ ሀገር ከፕሮቴስታንት ጋር አብረን እንዳንኖር የሚያደርጉ ሰዎች ናቸው። ከነዚህ ሰዎች ጋር ምን ብዬ ነው እኔ ሻይ ቡና የምልህ? ከቀለሜ ጋር እኔ ላውራ? ቢያንስ ኤክስኪውዝ እየጠየቀ ነው። ይሄ አሁን ዮኒ ማኛ መናኛ ነው፣ ሩድ ነው። ቀለሜ ስለ ቤተ ክርስቲያን ላይ የሰራው ስራ ድርሳናት ገድላትን አውጥቶ የእውነት አንብቦ ይችላል አውቆ ያውቃል። የውሸት ናሬሽን የሚፈጥር ሰው ጋር የሆነ ስለ ዲፕሎማሲ ምናምን ቀለሜ ለኔ ሊነግረኝ ለኔ አይደለም ሩድ ለሆነ አንድ ዱርዬ ቤተ ክርስቲያን የሚያውቅ ሰው ቀለሜ ቁጭ ብሎ በሞራል ስለ ጨዋነት የሚያወራ ሰው አይደለም። እኔ እነግርሃለሁ ቢመቸኝ ማለት ነው። እኔ ከሃይማኖት ውጭ ቢሆን ከሱ ጋር የመጠፋፋት ነው አቀደው የምነግርህ። እንድኖር አልፈቀደልኝም። እንድኖር ከዘመዶቼ ፕሮቴስታንት ጋር እንድጠላ አድርጎ የሚያደርግ ሰው ነው። ይህን ሰው ነህ ብለህ ዮኒ ማኛ እንዲሳደብ ቤቱ ከፍቶ እንደሚያሰድበው ቀለሜ አይደለም ነምበር ዋን። ለዚህ ቅርታ አስጠይቀዋል ቤት ስታስገባ። ጥላቻ ሌላ ጉዳይ ነው። አዎ ጥያቄ ነበረን፣ አሁንም አለን፣ እንጠይቃለን። አዎ እያንዳንዱ ያጠፋውን ጥፋት እኔ ያውቃለሁ። በግል ጉዳዩን አይመለከተኝም። ግን ሚኪ እንዲህ እስኪያስታውቅብህ መሆን አለበት ብዬ አላምንም። ወይዝዱ ያመናኛ አለ አንድ
ማን ነው የሚሉት? ማን ነው ያ ጓደኛ? ምን እንድናደንቀው ነው? መልኬን ምናምን ኦንላይን አስከፍቶ እምነት ብቻ ብላችሁ ያመጣችሁት ርዕስ ይሄ እናንተ ነው። ብፁዕ አምላክ አሁን መልኬን እንደላከው ማለት ነው። መልኬን እንደላከው አንተ ወጥተህ በለው እስቲ፣ ይዘው ትዞራለህ እንዲበል በለው። ሪስፖንሲቢሊቲውን ወጥተህ እምነት ብቻ ጥምቀት አያድንም ብለህ አንተ ውጣ። የሆነ በየአይነት አብልቶ በበላበት ትፋ እዚህ ጋር ስትለው ያበላውን ለሚተፋ ሰው መተህ ለአንድ ማይም ምስኪን ዳ ርቦት ከበላው እኔ ዛሬ ልሰልምም እችላለሁ ለሚል ሰው ከምታወራ ብፁዕ አምላክ አንተም ወጥተህ ለመልኬ በል የምትለውን ወጥተህ በል። ጀስት የሆነ ውስጥ ምናምን ሚኪ እንዲህ አይነት ልጅ እንዳልሆነ አውቃለሁ፣ ግን አይደለም ብዬ ሪስፖንሲቢሊቲውን ይወስዳል። ዩዛንክ ቤተሰብ የሚያስተዳድር ሰው ነው ምናምን። ሚኪንም እንዲህ አይነት ክራይሲስ ውስጥ ሲቀጥል ደግሞ ሰሙ ነው ለኛ ገብቶ ወንጌል የሚሰብክልን ጴንጤ ነው ሰሙ። ኤርሚያስ ነው ሞራል ልዕልና ኖሮት ለኔን የሚነግረኝ። እንዴት ነው እየተለካካን ያለ ነው? የራስ ችግር ካለብን የራስ ችግራችን በጸብም ከፈለጋችሁ በስድድብም መጨፋጨፍ ነው። ጽላችሁን ቤተክርስቲያንና ምዕመኑ ላይ መታችሁ አታራግፉ። ጥያቄ ያለን አሁንም ያልተመለሰ ጥያቄ እጠይቃለሁ ሁሉንም። ግን እኔ ዓለም ቢገለበጥ እኔ ልደት ይሻለኛል ከኤርሚያስ ሞቶ ልደት ሞቶ ላይ እያወራ ነው ብዬ መሰክራለሁ። እንደ ኦርቶዶክስ እንዲህ ነው የሚታሰበው። ምንድነው ቃላውን እውቀት አለው ተብሎ የቃል ጥያቄ ምሁር ነው ምናምን ዋት እንዴት እየተለካው ነው? ሲጀመር እኔ ከዚህ በኋላ ማለት ቃል ከሚባል ሰው ጋር እነዚህ ጎረምሶች ከገቡ በቃ የሆነ ነገር አስብ። አይመጥናችሁ። ማርያምን ሳይድ ይዤ አይደለም ቃል ለምንም የሚሆን አይደለም። ከቻልክ አሁን ምርጫ እንትን ውድድር አለ የሆነ ፓርቲ ውስጥ ግባ እንጂ ለክርስቶስ ወንጌል ሰብከ ምናምን የምታሳምንለት ክርስቶስ የለም። በቃ የሆነ ኮምፒውተር የሆነ ዴስክቶፕ አለ የቀረ ዴስክቶፕ እሱን ትከፍታለህ ምናምን ያነበብከውን የምትተፋ ነው። እመቤቴ እኔ ራሽናል ሆኜ ነው። በእውቀት እንዴ የሚገናኙ አይደሉም። አይመጥናችሁም። ከሱ ጋር አትዋሉ። እና ሌላው ደግሞ የማጠቃልልበት ሚኪ በጣም አፍሬብሃለሁ። የምትሰራው ስራ ሃይማኖታዊ አይደለም። እልን የተያዝከው ለቤተ ክርስቲያን አስብ አይደለም። በጣም ነው የተሸማቀቅኩብህ። ሲቀጥል ደግሞ ብፁዕ አምላክ ስርዓት ብትይዝ ጥሩ ነው። ስርዓት ለራስ ነው። መልኬን በልበል ፑሽ ከምትለው ወጥተህ አሳየን። በቃ አንተ እውቀት አለ ምንም በቃ ሰው እኔ ምንም እውቀት ሳኔ መክሊቴ አይደለም ስራ ያለኝ ሰው ነኝ። በማውቀው ልክ ቤተክርስቲያን አባቶች ያስተማሩኝን እከላከላለሁ። ግን ጀስት አዝ እንደ ፕሮፌሽን በዚህ መታወቅ ከፈለኩ ጊዜ ሰጥቼ አነባለሁ። በየገስቱ ከምዞር ዝም ብለህ የሆነ ብስጭት ከነዛ ጋር የምንያያዝበት ነገር ልናውቅ ይገባል። እና መልኬንም እዚህ ውስጥ የከተትከው ብፁዕ አምላክ እንደሆንክ እናውቃለን። ትናንትና ምን ብለህ ፒክ አድርገው ስትሄድ ምናምን እርድና አይደል ብሽሽቅን የግል ከሆነ የግል ነው። ከቤተ ክርስቲያንና ከቤተ ክርስቲያን ራስ ውረዱ ነው የምለው። ጊዜ ሪስትልኝ በጣም አሪፍ ነው። አሪፍ ነው። ሚኪዬ እየሰማን እንደሆነ ምናምን እናውቃለን እና ከቻልክ ናና ምላሽ ስጠን። ከዛ ውጪ ግን እኛውን ጥያቄያችን ላንተ የምናቀርበው ጥያቄ አንደኛ ጴንጤዎች መሀል ተሰብስበህ ምን እያረክ ነበረ? ጴንጤ መሀል ቁጭ ብለህ ምን እያረክ ነበረ? ቪዲዮን አይተናል። ቪዲዮዎች ደርሰውናል። ይሄን ነገር ላንሰው አይደል? ይሄን ጽሁፍ ምንም አደረገ እና ቪዲዮዎች ደርሰውናል። ቪዲዮዎችን አይተናል እና ምን እያረክ ነበር? እዛ ጋር መቼስ ህብረቱ ከዛ እንደውም ምንድነው ያልከው? እንደውም ስሰማ ማታ እንደውም ለኔ አዝነው ነበረ እነ እንዳልክ ተቀጥላለሁ ቀለግዬ ለኔ አዝነው ነበረ እነ እንዳልክ ምናምን ሚኪዬ አንተን በጣም የምትጎዳው አሉኝ። ለምን እንደዛ አሉክ? ለምን እንደዛ አሉሽ? እንዳልክ አሁን ላንተ አዝኖ ወይ በቃ ሚኪዬ እንደ ጴንጤዎች ለኔ አዝነውልኝ ምናምን አልክ እና ትጎዳለህ አሉክ። ጴንጤዎች ላንተ አዝነው እና ትጎዳለህ ተባልክ። ጎጂው እኛ ነን። እኛ ኦርቶዶክሳውያን አንተን እንጎዳለን ከጴንጤ ጋር ስለታየና ጴንጤዎች ላንተ አሰቡልህ። አጨብጭበናል። ማይ ጋድ ማለት በቃ እንደ በቃ ይሄ ሙድ ይነፋኔ በቃ ዋና ከናከኒ በቃ ጣባይንተው በቃ ሚኪ ከነኛታ የምሬን ነው ማለት እንዴ አይደብርም እንዴ? በቃ ሙድ ይነፋኔ በቃ ሙድ ያከና ዲሳ በቃ ኑምባሱ ጀረና በቃ ኑምባሱ አያዋጣንም በቃ ሙድ ይንታኔ በቃ
እንዴ ኦርቶዶክስ ማለት ነው ከጴንጤ ጋር ለምን ታየ ብሎ አንተን ወጥሮ ይዘሃል፣ ጥምድ ያደርጉሃል። አንተ ሚኪዬ እንደው ለኔ አይደለም ለአንተ ነው በጣም ይፈራው። አለቅ እንዳልክ ነው ደግሞ ይሄ ተንቀሳቃሽ ከሰል ማለት ነው። ይሄ ተንቀሳቃሽ ከሰል አንተን በቃ እኛ ሚኪን እንጎደዋለን ምናምን። አቤት 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 ከበሮ አመታት አለች ሴትዮዋ። አቤት ከበሮ ይሄ እንዲህ እየተሽከረከሩ ምናምን የለም የሚመቱት ከበሮ። እንደሱ አይነት ከበሮ መታብን ሚኪዬ፣ ተሽከረከርክብን 360 ዲግሪ እንዲህ እየተሽከረከርክ መታብን። ድልቅ 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 አረክብን። ማርያምን ማለት ነው በቃ እኔ በጣም እንደ አሰብኩ ዝም ብዬ አሰብኩኝና ሚኪ ምን ሆኖ ነው እንደውም እንድጠራጠር አደረከኝ ባሰ ማለት ነው። ምንድነው ምን ሆኖ በቃ ልጅ ምናምን አልኩኝ እንደውም ጭራሽ ማለት ነው። እና እንዳልክ ምናምን ላንተ አስበው በቃ ባንተ ላይ ብሳል አሉክ እና በቃ እነዚህ ኦርቶዶክሶች ይወቅጡሃል። እና ሚኪዬ ባይሆን እኔ እዛ ምን እያደረጋችሁ ነበረ? ማነው የአበበች ደራራን ዘፈን ነበር ስሰማው የነበረው። ጭር ሲል አልወድም ጭር ሲል ድድድድ ጭር ሲል አልወድም ጭር ሲል 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 ምናምን የሚለው ነበረ ተዘፍኖላችሁ የነበረው ተከፍቶላችሁ የነበረው ሙዚቃ የትኛው ነበረ? የአበበች ደራራ ነው ወይስ ፈልጌ አስፈልጌ ልጌ ያን ሰሞን ያጣዋት የሚለው የጥላውን ገሰሰ ነበረ? ጴንጤዎች መሃል ቁጭ ብለህ ስትሰማ የነበረው ዘፈን የትኛው ነበረ? ፈልጌ አስፈልጌን ነው ወይስ ጭር ሲል አልወድም ነው ወይስ አስፋልት ለብለብ ነበር እየሰማችሁ ነበር ወይስ ታሪኬን እንዲህ እያላችሁ ነበረ? የትኛው ጋር ነው? አንተስ የዛን ጊዜ ምን እያደረክ ነበር? ልክ ሲሳይ እኛ ጋር መጥቶ እና አኬ ሲዘምሩ እሱም እንዲህ ይላል። እንደነ እንጂ ሲሳይ ነው እንክብኛ አንተ እና በቃ ሲስም እንዲህ በቃ ዝም ከም ብሎ ግን እንዲያጨበጭባል እና ጴንጤዎች የዛኔ እየየ አሉ አይደለ? ሲሳይ ምን እያረክ ነው ብለው እየየ አሉ። በቃ ጮሁ ሁሉም። አረ በስመ አብ ኦርቶዶክሶች መሃል ገብቶ ምናምን ብሎ ጴንጤው አለ። እኛ ዛሬ ባንል ነው ሊገርምም ይገባው ባንል። በዛ ላይ ከተንቀሳቃሽ ከሰል ጋር ነው ያለው። አንተ ከሱ ጎን ቁጭ ብለህ በጆሮ የምታወሩት ምን ነበር? እስቲ እንዳልክ ዲያቆን እንዳልክ እንዴት አድርጎ ድቁናውን እንዳጣ እየጠየቅከው ነበረ። እንዴት ነው ማንን ቾመሰሽ ነው ምናምን እያልከው ነው ወይስ ማንን እንትን ብለህ ነው ከቤተ ክርስቲያን ያባረሩሽ ምናምን ያኛው እንትን ልጅሽ ያለ ትዳር የወለድሽው ምናምን ልጅ እየጠየቅከው ነው እሱን ምን እየተማርክ ነበር ከሱ ጋር እንዲህ አፍላፍ ገጥማችሁ ምናምን ነበር? ምን እያወራኸው ነበር? ጥያቄ ነው ማለት በቅንነት እንደወቃለሁ ብትመልስልን እና እነሱ መሃል ቁጭ ብለክ ምን ነበር ስትማር የነበረው? እና ይሄን በቅንነት ሚኪዬ ስለምንወድህ ነው ይሄን ጥያቄ የምንጠይቅህና ይሄን መልስልን። ቀለሜ ቤትስ ገብተህ ስለምንድን ነው የምታሰድበን እኛን? ለምንድን ነው በቀደም ጭራሽ እሱ አንተ ጋር መጥቶ ጭራሽ አንተ ቤት አስገብተው በቃ ስታስቀጠቅጠን ነበረ። አው ልክ ነው ምናምን እያልከው እና ሚኪዬ ይሄ ነገር ወዴት እየሄደ ነው ያለው? ደግሞ እንደገና ጋሻ ጃግሬ ያሉክ እናንተ የጀመራችሁት እምነት ብቻ የሚለው ትምህርት ዛሬ አሁን ይሄው ስሩን ሰዶ መልካሙ ጀምሮታል። ይሄን ነገር መጀመሪያ ያስጀመረው ማን ነው? አንተ ነህ እኮ ሚኪ፣ አንተ ነህ። ሐቁን ነው በቃ የምናገረው ነጭ። እኔ እንደውም ቤቱ ሁላ ገብቼ በጣም ሚኪዬ ልክ አይደለህም ብያለሁ። ሚኪዬ ልክ አይደለህም፣ ይሄን ነገር ተው ብያለሁ የዛን ጊዜ። አሁን በቅብብሎሽ እኛ እንግዲህ የምናውቀው የስልጣን ቅብብሎሽ ነው። እናንተ ደግሞ የምንፍቅና ቅብብሎሽ አድርጋችሁ ቅብብሎሹ መልካሙ ጋር ደርሷል። አንተ የጀመርከው ዘር መልካሙ ጋር ደርሷል። መልኬ እልል ብላ በየአይነት ምናምን ይገዛልታል፣ እሱን ይበላል። ይሄው ዛሬ አሁን ይሄ ሁሉ ነገር መጣ ማለት ነው። እና ይሄ ትክክል አይደለም። እና ሚኪዬ ይህንን ነገር መልስ ብትሰጠን እዚህ ላይ በቅንነት። ከዛ ውጭ ግን እኔ ሌሎቹ እንደሚሉት ሚኪ ጴንጤ ነው ብዬ አላምነው። አንተ ጴንጤ ነኝ እስካላልክ ድረስ ሌሎቹ አሁን አንተ ጴንጤ ሆነሃል ምናምን ይሉሃል አይደለ? አዎ። እና በቃ እኔ ብዙ ነገር ባዝንብህም ትክክል እኮ ነው። ብዙ ነገር ባዝንብህም ቅብብሎሹ ሄዶ መልካሙ ጋር ደርሶ መልኬ አሁን ጧት ይነሳል። በቃ ልክ እንደ መጥፎ አሮጊት
በዛ ላይ ድምፁ እንዴት እንደሚቀፍል እንዲህ ነው በቃ ብለው ገና እሱ ቤት ስገባ እንደዚህ ብዬ ነው ማልፈው። በዛ ድምፅ ሰንጣቂ ድምፁ ሲጮህ በጌታ በኢየሱስ ክርስቶስ እና ይሄ ሁሉ የምንፍቅና ቅብብል መነሻ ማን ነው? ያንተ ቤት ሚኪ፣ አንተ ጀመርከው። ከዛ ባንተ የውስጥ ጉዳይ ሚኒስትሮች ዞሮ መልካሙ ጋር ደረሰ። ይሄ ሀቅ ነው። ስለዚህ ይሄ እዚህ ላይ ወጥተህ ምላሽ ብትሰጠን። ለግዬ ቀጥለው። እሺ የፋሲል ቅድም ነካ አድርጎት ያለፈውን ነገር በደንብ አጽንኦት ለመስጠት ነው። እኔ ሚኪን የሆነ ጊዜ ኮንተንቱ የኛ ቸርች ነው ማለት ከጀመሩ ትንሽ ቆየት ብያለሁ እና ማየው ነገር ቤቱም የሚከፍተውም እንግዶቹም እሱ የሚገኝበት ምናምን ከዛ ባለፉት 2 ወራት 3 ወራት ተቀይሮብኛል እና አይ ቲንክ አሁን አንድ ፋሲሎ ምለምልህ ትናንትና ወይ ኬኩ ምልክልኝ ቤቷ እዚች ቁጭ ያሉባት ቤት 24 ኮከብ አዳራሽ ጋር መልኬ የምትባል ቤት አለች። ከአንድ ቸርች ጎን አለች እና እሷ መሳኛለች። እሷ ደግሞ ከቸርች ጎን ናት። ኬክሻ አጠገቡ ቸርች ነው ያለው። እሷ ከሆነች እርግጠኛ ሆኜ እሷ ከሆነች ማለት ነው። በተረፈ ግን በጣም በቃ የለየልኝ ቅድም ፋሲል ያነሳው ምንድነው ከዲቤቱ በኋላ እነዛ ልጁ ዲቤት ካደረጉ በኋላ ቃሌን የገለጸበት አፕሪሼት ያደረገበት ኢንዶርስ ያደረገበት መንገድ ማለት በቃ እነሱ አላሉም፣ የእነሱ ሰዎች አላሉም። በቃ ከፍታ ልዕልናን ያሳየኸው እዚህ ዲቤት ላይ ከሌሎቹ ከፍ ብለህ ነው የታየው። በጣም አፕሪሼት አድርጌሃለሁ። በቃ በሚገርም እንትን ነው ስትጠይቅ የነበረውና ከነሱ ልጆቹ ከተዘጋጁበት ከፍ ብለህ ነው የመጣኸው ያለውና የሆኑ የተቆራረጡ ዲቤቶችን ያየውበት መንገድ ማለት ይሄ ሰውዬ እንትን ነው ኃይል ይባል ይገባል። የቅርብ ሰው አግኝቶ ሊያናገረው ይገባል። አሁን ከአንተ ጋር ለዚያ ቅርበት ካላችሁ ፊዚካሊ በኮንተንትም ማነው ኮሜንትም ገስትም ሎክ አድርገህ ኬኩ ቁጭ አድርገህ ማውራት አለበት ብዬ አስባለሁ። አለበለዚያ እንደዚህ ግልጽ ግዙን ካላወራን የሆነ ጊዜ ከነ ግሳንግሱ ደግሞ ሌላ አጀንዳ ይፈጥራል እና ቆይቻለሁ እንደዚህ ማየት ከፈለኩ የጴንጤ ተርሚኖሎጂዎች እነ ማነው ስሙን ኤርሚያስንም ምናምንም አያለው ዘር ዌልካምድ እሱ ቤት እሱም እነሱ ጋር ዌልካምድ ነው። ሶ ከዛ ደግሞ ቪዲዮም ላይ ደግሞ በቺክ ከበብ አድርገውታል። ታስታውሳለህ ኬኩ ግቢ ያለን አንድ ስትራቴጂ ነበር ካረሳኸው በስተቀር አንድ ስትራቴጂ ነበር። አንተን ታፕ ለማድረግ ይላክብህ ነበር። ተቃራኒ ጾታ የምናውቀው ስትራቴጂ ነበር ያኔ በደንብ ፊዚካሊ እኔም ስለነበርኩበት አገልግሎቱ ላይ ማለት ነውና እንደዚህ አይነት ኮምፎርትመንት መስጠት አሁን እዛች ቦታ ነው እርግጠኛ ነኝ ቁርስ ነው አብሯቸው ይበላ የሚችለው ልጁና አላማውን የልጁን አላማ ቁጭ ብሎ የቅርብ ሰው ያናግረው። አዘርዋይስ ግን በቃ እኛ አይደለም የሚለኝ ራሱ ፔንት አይደለም የሚለኝ እኔ አላምነውም። በቃ እንደዛ አይነት እኔ ቃሌ የሚባል መዝሙር ማን ነው እንትና ከሱ ጋር ዲቤት አላረግም ሲል በጣም ነው ደርኩት። ማይሰማ ማይለማ ልጅ ደቂቃ ብቻ ነው ያለኝ ጋይስ 20 ደቂቃ ብቻ ነው ያለኝ። እሺ አንድ ደቂቃ ይበቃኛል። እሺ አዎ እሺ እና እኔ አሁን ቲክቶክ ላይ ያለሁት ለ20 ደቂቃ ብቻ ነው። እሺ እሺ እና ልጁ የቃሌን ኢንዶርስመንት የሰጠው ኢንዶርስመንት አሁን ከዲቤቱ በኋላ ፕሮቴስታንቶች ቫይራል ያወጡት የመልካሙንና የሚኪን ኢንዶርስመንት ነው። ዲቤቱ ላይ ከራሳቸው ሰዎች እንደዚህ ያሉ አሉ በሚለው በቃ ጴንጤዎቹ አላሉም። ሚኪ ያለውን ጴንጤዎቹ አላሉም። ራሱ ቃሌም አላለም። እንደዚህ አይነት ኢንዶርስመንት ዝም ብሎ አይደለም ያለ እንትን የመጣጭስ አይደለምና መከሩት ንገሩት። እኔ ቶታሊ እንትን ብያለሁ ጠርጥር ያለው በደንብ ቪዲዮዋን ግን ላክልኝ ያለው ሰው ኦኬ። አዎ እንትን ሚኪ ያወራበትን ኮንተንት አይቼዋለሁኝ። ማለት ቃሌን ለማሞገስ ሳይሆን ልደትን ለመምታት ነው እየተናገረ የነበረው። እኔ በደንብ ምን እቺን እኮ እኛ ስንት ነገር ቃል በቃል ሰምተዋል ያለውን። አዎ እንዴ በጣም የሀሳብ ልዕልና እኮ ነው ያለው። ከፍታ ነገር እየሆነ አንደርስታንድ ያደርግበት እውቀትህን የገመትኩበት ከባድ ሆነ የመጣባቸው አለው እኮ እሱን እኮ ነው የምልህ። አሁን እሱ ምንድን ነው መሰለህ ቃሌ ምንድን ነው አሁን የዛን ቀን በምንድን ነው እስኪ ምን ተናግሮ ነው? ለምሳሌ እንደዛ ያለው ቃሌ ምን ተናግሮ ነው? የጸጋ ስግደት ለጻድቃንና ለመላእክት የጸጋ ስግደት ትሰግዳላችሁ ወይ አለው። አዎ አለው። እና
ስግደት ደግሞ በእውነትና በመንፈስ መሆን ይገባዋል ሲለው አዎ ሲለው እና እናንተ ስትሰግዱላቸው የጸጋ ስግደት በመንፈስና በእውነት ነው አለ። በቃ እችን እኮ ነው ያለ። ይሄ ደግሞ ሲምፕል ጥያቄ ነው፣ ተራ እኮ ጥያቄ ነው። ጥያቄውን በጥያቄ መመለስ ይቻል ነበር። ኦኬ እና ይሄ ቀላል እኔ እንኳን መልሰዋለሁ እንኳን ይቅርና ልደትዬ ይቅርና ማለት ነው። ልደት በጣም ጎበዝ ነው እዚህ ነገር ላይ። አሁን እችን ጥያቄ ጠየቀ ተብሎ ነው እንትና ቃሌ እሪን ይባልለት እንዴ? ዮቶራብ በመጣ ጊዜ ሙሴ ሰገደ አይልም እንዴ መጽሐፍ ቅዱስ ላይ? ላንብብላችሁ እንዴ ኦሪት ዘጸአት ምዕራፍ 20 ብሉይ ኪዳንንማ እኮ ክርስቲያን አይደሉም እያለ እኮ ነው ቃሌ ሲያልፍ የነበረው። ይህንንም እኮ ነው ያደነቀለት። ክርስቲያን አይደሉም ለዳዊትና ለእግዚአብሔር ሰገዱ የሚለው ምዕመኑ ክርስቲያን አልነበሩም አለ። እያንዳንዱን እኮ ብሉይ ኪዳኑ ክርስቲያን አልነበሩም ብሎ ያለፈን ልጅ እኮ ነው። እሱን እንኳን ሳይተች ዲፌንድ ሳያደርግ ትክክለኛ ነገር ዲፌንድ ሳያደርግ ሙሉ ዲቤቱ ላይ አንደኛ ነበር ያለው እኮ እሱ ነው። ይኸው ላሳያችሁ አንድ ጊዜ ይኸው። እሺ አሁን ይሄ ዘጋሁት እንዴ እንዳለ ካሜራውን። ይሄው ምንድን ነው የሚለው? ይሄው እንየው። የምድያም ካህን የሙሴ አማች ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔር እስራኤልን ከግብፅ እንዳወጣ ሰማ ይላል። በዚያን ጊዜ የሙሴ አማች ዮቶር መልሷት የነበረውን የሙሴን ሚስት ሲጳራን ሁለቱንም ልጆቹን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበሩ ብሏልና። የሁለተኛው ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖን ሴፍ አዳነኝ ብለዋልና። የሙሴ አማች ዮቶር ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ ይልና ሙሴንም እኔ አማትህ ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆች መተናል አለው። ሙሴም አማቹን ሊገናኘው ወጣ፣ ሰገደም። ይኸው ሰገደም አይልም። ይሄ አሁን ዝም ብዬ ነው ያመጣላችሁ። ሰገደም እና ይሄ በእውነትና በመንፈስ ነው። ጥያቄን በጥያቄ እንመልሳለን። ይሄ እኮ ተራ እኮ ጥያቄ ነው እኮ ተራ ጥያቄ ነው። በጣም የሚገርማችሁ ነገር ሊቀ ነቢያት ኢያሱ መልአኩን ባየው ጊዜ ሰገደ ይላል። እንደውም የእንግሊዝኛው ዛጋ ምንድነው ወርሺፕ ነው የሚለው፣ አመለከው ነው የሚለው። የኛ ቤተክርስቲያን ግን መላእክት ይመለካሉ የሚል ትምህርት የላት። ለቃሌ እኮ እኔ ራሴ በቀዋለሁኝ ለዲቤት እንኳን ተውና ልደት እኔ ቦንሰዋለሁ እያልኩ እኮ ነው ያለሁት። ኧረ ኬክሻ ራስህን አታሳንስ። ማርያምን የሚያውቀው ነገር የለም። እመቤቴን ነው እኔ እንትን ብዬ አይደል ከጥላቻ ጴንጤ ምናምን ስለሆነ ሳይሆን በጣም ከብዙ ቀን ነፃ ነው ባለው ጊዜ ያነባል። ያነበበውን ርዕስ ይኑር አይኑር የት ልጥፋው ብሎ የሚመጣ ሰው እኮ ነው። የምሬን ነው የምልህ። እኔ ሳይድ ይዤ ምናምን አይደለም። የዛን ለታ ሳይ እንደ ኦርቶዶክስ ነው ግን ራሽናል ሆኜ ከማይርስ የተነሳው ርዕስ የማያውቁና ዝም ብለው እንደመጣላቸው የሚያወሩ ለክርስቶስና ለጴንጤው ፖለቲካ ሰርተን እንውረድ ብሎ እኮ ነው እናስተምር የማይሉ ሰዎችን እንዴት ነው አንተ ራስን ከሱ ጋር የምታወዳደር እኮ? ቆይ ደግሞ የፈለገ ነገር ቢሆን እኔ አሁን የፈለገ ነገር ቢሆን ልደት የፈለገ ነገር ቢያጠፋ ግደለኝ እንጂ ልደትና ጴንጤን አላወዳደርም። እኔ መርገጥ አለብኝ ቢበልጠው ራሱ የፈለገ ነገር ቢሆን የራሴ ቤትን ከፍቼ ዮናስ ቤት ለምን ገባችሁ ብዬ ሰራገጥ አይደል እንዴ የምውለው? ማን ይናገረኛል? ማንም እኮ አይናገረኝም እኮ። ልክ ነው ነው የምባለው። ቢያንስ ግማሹ ይደግፈኛል። ቢያንስ እራሳቸው ውስጥ እንኳን ልደት እንኳን ደግፎኛል። ልክ ነው ኬኩ ብሏል። እራሳቸው ውስጥ እንኳን እየገባ እንኳን ኬኩ ልክ ነው ያለው ይላል እኮ አውቃለሁ እኮ። ግን ከጴንጤ ጋር እንዴት አንተ የራስን ወንድም እኔ ሚኪ አልተመቸኝ፣ በቃ በዚህ ሚኪ በዚህ አልተመቸኝ። እንዴት ጴንጤን ደግፈ ወንድምን ታሳንሳለህ? እነሱ ራሳቸው እኮ ይታዝቡሃል። መርገጥ አይሻልም? ካስቀየመህ ማለት ነው። በቃ ካስቀየመ ራሳቸውን አንድ ባንድ በስም ጠርተህ ርገጣቸው የታባቱ እንጂ ወንድም ነው። በቃ አለቀ። ዴቫ አለ አይደል? አሎ የኔታ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ቀጥል የኔታ አልከኝ ደግሞ ወንድም ቀጥል እስቲ ጠፍተህ ስትመጣ ረገጣ ነው ሻሽለን የመጣው። በጣም በቃ በሳቅ የገደልከኝ ነበረ። አይደለም ምን በጣም ነው ያናዱኝ የምር። ለዛ ነው ቀጥል።
ማለት ይኸውልህ ዋና እኔ እዚህ ጋር መሰለህ ሰውን ኮንፊውዝ የሚያደርገው ነገር ጊዜው ስለረዘመ ተረስቷል እንጂ ሚኪ እኮ የግሪሳዎቹ የማን ነው የነዚህ የጎረምሶቹ እኮ ግሩፕ ነበረ። እሱ በጣም የባሩክ ጓደኛ ነው። ባሩክ የነሱ ነው። በባሩክ ተንጠላጥሎ ከነሱ ጋር ነበር ውሎ አባረሩት። ከዛን ጊዜ ጀምሮ ነክሷቸው ነው የያዛቸው። ማን ያባረረው? የነ እንትና ግሩፕ ማለት ነው። እነዚህ እና አኬ እነ ጋዲሳ እነ ምናምን መጀመሪያማ ጀማ ነበረው። ከዛ ልክ ከዛ የትምህርት ስህተት ገባ። እኔ ረጅም ጊዜ ስለማውቀው ነው የትምህርት ስህተት እነሱ ጋር ሲመጣ ያቺን ቂም በቀል ለመበቀል እነሱን አድምቶ መቃወም ጀመረ። እኛም ደስ አለን፣ ድምፅ ሆነልን ምናምን ብለን ደጋፊው ነበር ገባ። ስለዚህ አሁን ግን እየሆነ ያለው መሰለኝ እያንዳንዱ ገባ እያንዳንዱ እነሱ የሚያደርጉትን ሮል ሞዴሎቹ ናቸው። እኔ እንጃ ከፈጣሪ በታች የሚያመልካቸው ሁሉ ነው ይመስለኝ ገባ። ኦብሰስድ ነው በእነሱ ኤቭሪ ስቴፓቸውን ነው በቃ የሚከተለው ገባ። የሚነዱትን መኪና መንዳት ይፈልጋል። ከጴንጤ ጋር ጥሬ መብላት ይፈልጋል። ገና ለገና አኬና ሲሳይ ጓደኛ ናቸው በሚል እኮ ነው ፈልጎ አሁን እንትናን ይሄን አሁን ኮተታም ልጅ ጓደኛ አድርጎ ማለት ነው። አሁን ቤተክርስቲያን ላይ መጥቶ ማላገጥና እልመጋባት ውስጥ ገባ እንጂ ሚኪ ጴንጤ አይደለምም፣ ጴንጤም አይሆንም። ግን ደንታ የለውም። ምክንያቱም አንድ ሰው መድረክ ላይ ወጥቶ እኮ ዘፋኝ የነበረ ነው። ያው ከሆያ ሆዬ የተሻለ ባይሆንም ዘፈኑ ግን ብቻ መድረክ ላይ ወጥቷል። እና መድረክ ላይ ስትወጣ ሰው መድፈር አለብህ ገባ። የሚያይህን ሰው ይህንን ማስተዋል አለብህ። ስለዚህ ያ ድፍረት የሚመጣው ለሰው ካለህ ንቀት ነው። ፍርሃት የሚመጣው ለሰው ካለህ ክብር ነው። ስለዚህ ደንታው አይደለም ስለማንም። ለዚህ ነው አሁን እዚህ ጋር ወደ ግራም ሲያደርግ ወደ ቀኝም ሲሆን ምናምን ጉዳዩ አይደለም። ማንም ሰው ምንም ቢልም ጉዳዩም አይደለም። ግርግሩ ደግሞ ያው ሳቢ ምናምን ይሰራበታል ማለት ነው። እና እንደዚህ አይነት ይሄ ተልካሻ የሆነ የገጠር ስትራቴጂ የሆነ በቃ የመጨረሻ የሌለ እንትን እኔ በቃ ከትላንት ወዲያ እኔ በቃ ልክ አልነበርኩም። ጾሜን ልፈታበት ሁላ ነበር። አሁን ይሄ ኦርቶዶክስ ነኝ ምናምን ብሎ ደግሞ ነገ መጥቶ የኦርቶዶክስ ቤት ይባላል እሱ ቤት ኮተታም ገባ። እንደዚህ አይደለም። ገንዘብም ከሆነ እኮ ታግለው አይደለም የሚመጣው። እየረገጡ ነው አሉ ከስረ እንትን ኮሜንቱን እያየ ነው ወቀጣ ጀምሯል እያለ ነው። አስገባው እስቲ ጥጦስን አስገባው እስቲ። ቀጥል አንተ አውራ እና ምንድነው መሰለ ገንዘብም ከሆነ ሰርተህ ነው የሚመጣው ገባ። የሰራኸውም ደግሞ ሲባረክ ነው። ስለሰራኸውም ያንተ አይደለም ይሄ ነው። እና አልገባኝም እንዴት እንደሆነ ምን እንደፈለገ። ሳንቲም ነው ፌም ነው እልህ ነው። አሁን ከናኪ ጋር ከነ ምናምን እዛ ከነ ጎረምሶቹ ጋር ትከሻ መለካካቱ ነው በሱ ቤት። እና የሆነ በሚገርም ሁኔታ ነው ራሱን ያወረደው። በጣም ምንድነው? ቆይ አሁን ይሄ አሁን በእልህ ነው ወይ ምንድነው? አሁን እሱ አሁን በዚህ ያክል ደረጃ ምንድነው? አሁን እሺ ወይ እንደናኪ እውቀት የለው። እሺ እንዴት ይሆናል? እሺ እውቀት እኮ ኖሮ እኮ ቢሆን እሱን ነው የምልህ እኔም እንጂ ሚኪዬኛ አንተን ጠልተና አይደለም። ማንም የሚጠላ ሰው የለም እዚህ ጋር። ለምን እንጠላሃለን? ግን ድንበር እያለፍክ ነው። አሁንም ቤቱን ከፍቶ ቃል እያስተማረ ነው። በቃ ልጁ ይወላችሁ ልንገራችሁ፣ ልጁ እናንተን ማናደር ነው የሚፈልገው። እኔ ይወላችሁ፣ እኔ ኦርቶዶክሳውያን ለዚህ እኮ ነው አትግቡ እኮ ምላችሁ። እኔ ጋር ለምሳሌ የማዳም ቅመሞች አትግቡ ልክ እንደምለው እኮ ነው። ለምንድን ነው እሱ አትግቡ ምላችሁ?
ስለምን በቃ እኔ እናንተም መናገራችሁን አተው ግሪሳ ናችሁ ግሪሳ ናችሁ እናንተ። እኔም ደግሞ መናገሬን አልተውም። ስለዚህ እኔም ከምናገር እናንተም ከምትሰርቡኝ ሙልያ አንቺን አይደለም ሙልሻ አሉ። ኧረ በእናትሽ ግሪሳዎች አሉ። ለዛ ነው እኔ እሱ ቤት አትግቡ እኮ የምላችሁ እኮ ለዚህ ነው። በቃ እንደዚህ የምትናድሩበት ከሆነ በቃ እሷ እናንተን ሊያናዳችሁ ነው። ጦሳችን እናለችም ፋሲሎ ኧረ ሙሉ ረገጣ ጀመረች። አንቺ ጎጃሜ እንትን ነው የሆነ በልጅ የሆነ ማለት አንዳንድ የሆነ ተፈታትሸን እንድናወራ ምናምን እኮ እያስገደደ ንድዳውን ቃሌን አስገብቶ እሱ ቤት ምናምን እና ከዚ ኦርቶዶክሳውያንን አናደደ ምናምን ራሱን ነው የሚጎዳው እኮ። ማንም እንደዚህም እኮ ጊዜ ከሰተን ምናምን ሰምቲንግ ያለውን ነገር ተው ብለን በልክ የምንወቅሰው አሁን ካደረገ ያሳለፈው ነገር የሰራው ይበልጣል ብለን አይ እኔ በቃ እንዲህ ነኝ ምናምን። ማንም ጠንቋይ ቤትም መሄድ ይችላል እኮ እንኳን ጴንጤ መሆን አይደለም የኛ ኮንሰርን አያደርገንም። ግን ስትሄድ በቃ ምዕመኑን መረበሽ መቻል የለብም። ራስን ችለህ መሄድ ነው። አዘርዋይስ በጣም የሚያስጠላው እየሄደበት ያለው ነገር የሌለ ብሽሽቅ ምናምን ከቤተ ክርስቲያን ጋር ከቤተ ክርስቲያን ምንም ከማያውቀው ምዕመን ጋር ነው የምትበሻሸቀው። ቃሌን አጠገብ ይዘህ ምናምን ለኦርቶዶክሳውያን ወንጌልና ዲሲፕሊን ልታስተምር ቀለሜን ይዘህ እስ ቢግ ሼም አብሶሉትሊ ማርያምን። ይሄ ደግሞ በምንም የሚሆን ነገር አለ የሚሆን ነገር አለ። ጀስት አያስገባም። እመጣለሁ ተመልሼ በኋላ እና በጣም ነው የሚያሳፍረው። እያደረገ ያለው ነገር ልክ አይደለም። በምንም መልኩ ተቀባይነት የለውም። እሱ መስሎታል እና ቤት እንዲህ ደግሞ ከመነጋገር ምናምን የግል ችግር ያለበት ማንም የግል ችግርን ቤተክርስቲያን ላይ ለጥፌ ምናምን ችግር ፈጣሪ መሆን የለብኝም። ምዕመኑም ላይ ቤተክርስቲያንም ላይ በቃ የግል ችግር ካለብህ የግል ችግርን ማውራት የግል ችግሩንም እንደ ሰፈር ልጅ እንደ ጓደኛ ፋሲሎ አየር ታፍኗል መሰለኝ ታውቃለህ። እዛ አዲስ አበባ እንትን ነው አየር ታፍኗል። ችግር እመቤቴን ነው የምልህ። እኔ ችግር እኮ ካለብኝ ማለት ነው በቃ ችግሬን አሁን እኔ እፈልጓለሁ። የምፈልገው ሰው ቤተክርስቲያን ላይ ተለጥፌ ወይ ሰምቲንግ የሆነ ነገር ላይ ተለጥፌ ቤተክርስቲያንን እንደጠቀመው እኛ አይደለም ልክ አለ። እንዴት ነው የምንወራራው ነው? ዓለም ቢገለበጥን የፈለገ ስህተት ቢሰሩ በሃይማኖት ላይ ኦርቶዶክስነት ጥያለሁ ብለው ካልወጡ እንዴት ነው እኔ ቃል የማግዘው? የፈለገ ቢንሻፈፍ እኔ አይምሯ ትክክል አይደለም ቢሞት ማርያምን እኔ ከቃሌ ደምረ ይሻለኛል። ደምረው ምንም በቃ ሙር ነው መሬቴ ከቃሌ ደምረው ሙር ነው ተመስገን ሙር ነው ከቃሌ ምንም የሚያውቀው ነገር የለም። ቢበልጣቸው ራሱ እንደዚህ ብዬ አላወራም። ማዘ እንደ ክርስቲያን ደምረው ሌላ አለ እንዴ? ጠጁ ይበልጣል። እመቤቴ እኔ ተመስገን ይሻለኛል። እና በቃ አንዳንዴ የሆነ እንዲህ አይን ያወጣ ጥላቻ አይን ያወጣ መበለጥን ምናምን መበለጥን እንዴት ነው ወይ መብለጥ የምትችለው ወይ ደግሞ ብልጫውን ማጥበብ የምችለው ብለህ መስራት ነው እንጂ ምዕመኑን ማብሸቅ እኛን ማብሸቅ ምናምን ቀለሜን ይዘህ ገብተህ ታስመክራለህ እንደ አንተ ኦርቶዶክስ ነኝ የምትለው እንደ አራዳ ልጅ እኮ ነው። ምን ሆነ ነው? ብዙ አምላክ አያዋጣም። ቶማስም የሚያዋጡ አይደሉም፣ እስስት ናቸው። ተው ብሎ አይመክሩም። በዚህ ትልቅ ስህተት ውስጥ ሆነ ተው አይሉም እንደ ጓደኛ። እኔ ግን እልሃለሁ በጣም አዝኜብሃለሁ፣ አፍሬብሃለሁ። ከቤተ ክርስቲያን እኔ ማንም አይበልጥ። እናቴም ልትቀር ትችላለህ። በቃ ጥያቄ አለ እኔ ልጠይቅ እችላለሁ። ቤቱን ታብታብ አድርጉ ባርኩታ እና በጣም ነው የሚደብረው። በጣም ክዷቸዋል ደግሞ እመቤቴ እዚህ በበረከት እና በጣም ነው ፊል ያደረኩት። እንዴት አድርገን ነው የምንኖረው? እመቤቴ በምን ደረጃ ነው ስህተታችንን ልንተራረምም እንኳን ተንበጫበጭ ተነስቶባል ዛሬ። እና አንዳንዴ እንደ ክርስቲያን ነው
ክርስቲያን ከክርስቲያን ኦርቶዶክሳዊ ከኦርቶዶክሳዊ ጋር ነው ሊተራረቅ ሊተራረም የሚገባው። ቀለሜ ቃል ዳጊ ቢንያምን ሰብስበ እያወራ ዮኒ ማኛ ጋር ገቡ ትላለህ። እስ ቢግ ሼም ነው። እመቤቴ እንዲያው ከቻሉ ማርያምን ወደ ጎረምሶቹ ጠንቋይ ቤትም ሄደ ያስተምሩ የመስበክ ኦፖርቹኒቲ ካገኙ ምን ሆነ እንዴ? በቃ ተመለሰ፣ ተሳደበ፣ ምንም ይሁን ማንንም ጀጅ አናረግም እንዴ። ሳውልም አሳዳጅ ነበር። በቃ ከተመለሰ ተመለሰ። ለ3 ቀንም ይሁን በቃ ሰበኩ። ልተቻቸው አይገባም። ቀለሜን የውስጥ ሸሽገ ቄስ ዲበኩልን የሚያዋርድ ካህናትን የሚያዋርድ ምን የሚሉ የሚያዋርዱ በውስጥ ሰብስበ እንዴት በምን ሞራል ነው የምትተችው? ይገርማል። ምንም በቃ ዮኒ ማኛ መናኛ ነው። ሩድ ነው፣ ሩድ ነው። ግን ከሚኪ ልተቻ አይችልም። ቀለሜን በትከሻ ይዘ ዳጊን ይዘ ከእንዳልክ ጋር አብረህ እኮ ከበላ ማርያምን ከባድ ማለት እኔ ልበላቸው አኮን ፔንቲስ ልበላ ይችላል። እኔ ግን ፋሲልዬ እቺ ጋር ሪዘርቬሽን ምንድን ነው መሰለህ? እማቤት እነ ማንነቴ መጥቷልና አጭር ሰዓት ነች አለችኝ። ስለዚህ እኔ ግን ሪዘርቬሽኔ ሚኪ ከማንም ሰው ጋር ይሁን ከቀለሜ ጋርና ከእንዳልክ ጋር ግን እንዲሆን ግን አልፈልግም። እቺን ብቻ ያዝልኝ። እኔ አሁን እኮ ምን መሰለህ ኬኳ እንሳሳት ማንም ከመረጠው ጋር ሊሆን ይችላል። ግን ለመተቸት እኔ አሁን ልተች ይችላል። ዮኒ ማኛ መናኛ ነው፣ መግባት አልነበረባቸውም። በመግባታቸው አድቫንቴጅ ይዘና ይስበሰ። ግን ሚኪ ወጥቶ ዮኒ ማኛ ቤት እንዴት ይገባሉ ምናምን አይባል። ቀለሜ 3 ዓመት ሙሉ እኮ የሚሳደብ ከዲያቆን አልፎ ከጳጳስ አልፎ ከዲያቆናት አልፎ የዘላለም ሕይወት እናገኝበታለን ምን ስጋውን ደሙ ለሰው መርዝ ሰጥተው ይገላሉ ብሎ ውሸት የሚሰራ ልጅ ከሱ ጋር እያወራ ምንድን ነው? ስድ ነው፣ በቃ ስድ ነው። ዮኒ ማኛ ከዚህ ጋር አውቆ የሚያጠፋ አውቆ የሚያሰድብ ዮኒ ማኛን ኦፖርቹኒቲ ሰጥቶ ኦርቶዶክስን እንዲሰድብ ያደረገው ማን ነው? ቀለሜ አይደለ? ከቀለሜ ጋር ቁጭ ብለህ ምናምን ዮኒ ማኛ ቤት ገቡ ብለህ ብትች ፈሷብህ ነው የምልህ። ማርያምን እኔ እንደዚህ አይነት ነገር አላውቅም። እና ይመቻችሁ፣ ቀጥሉ። ማንነት እንዴት እንኳን ሳልተገናኘ ነው የምለው። ማርያምን እናቴ ቤትሽ እመቤቴ እናቴ የማይመስል ነገር ስታወራ ፈሷብህ ትላለች። እና የማይመስል ነው በቃ ሚኪ የሆነ አይደለም። ማርያምን የማይመስል ነው በቃ ለምንም ለእንትን ለውድድርም የሚቀርብ ነገር አይደለም ይዞ የመጣው በቃ ጥላቻ ነው የሚመስልበት። ይሄ ደግሞ ከጴንጤ ጋር በፍቅር ኖረ ከወንድሞች ጋር በጥላቻ ከቀጠልክ ይሶኬ የምጠይቀው ጥያቄ ካለ ጠይቅ። እኔ አሁን ጠይቅ ብትለኝ ለኢዮብ ጠይቅ፣ ለአኬ ጠይቅ ብትለኝ ጠይቀ፣ ለልደት ጠይቅ ጥያቄ አለኝ፣ ለፍየሌ ጠይቅ ብትለኝ ይጠይቃል በጨዋ መንገድ። ግን ጥያቄ ስላለኝ እነሱ ጋር ከቃል ጋር አላወዳድራቸው። የሚወዳደሩ ማለት በእውቀት የትና የት ናቸው? ሰማይና ምድር ነው። ቢሆን እንኳን ቃል የሚወዳደር ቢሆን እንዲህ አይነት የሌለ ምናምን እንደዚህ ምናምን አብሬው ሻይ ስለጠጣው ምናምን እንደዚህ ምናምን አይደለም። እመቤቴ ኢትስ ኤ ቢግ ሼም እያረክ ያለው የሚያስኬድ አይደለም ነው በቃ አይመጣውም። በምንም ማዝ እንደ ኦርቶዶክስ አይመጣው እና ያሳፍራል ነው። ቀጥሉ። እንግዲህ ሚኪ እንግዲህ እየሰማህ ነው ያለው። እኔ አፍሬብሃለሁ። የምር እንደዚህ አይነት ነገር ጥሩ አይደለም። አይ ደግሞ አረጋለሁ ካልክ መብት ነው። ግን በቃ ሌሎቹም መናገር የለብህም። ኦኬ ሌሎቹን የኛን ወንድሞች እኛ ብንናገራቸው ያምርብናል። አንተ ግን እንዴት አድርገህ ትናገራቸዋለህ? አንተ ከነሱ የባሰ ነገር እየሰራህ እንዴት ትናገራቸዋለህ? ለምሳሌ እኔ አሁን ደስ አለኝም አንተ አሁን ስትናገረው እንደተቃልን እነ አኬንም ሁሉንም የምር እኔ በጣም የሚደብረኝ እዚህ አሁን ቲክቶክ ላይ አንተ ነው የሚባልልኝ ነው። አንተ ነህ በራሱ ማለት ነው። እኔ ስትናገረው ደስ አይለኝም። ለምን ብትል ሚኪዬ ማርያምን አንተ ነህ ከአንተ ይሻላል ቢያንስ እንዴ እሱ እኮ ከጴንጤ ጋር መች አሽቃበጠ ቢያንስ። እና በቃ የሆነ ሁሉም ነገር እኮ ልክ አለው እና በልክ እናድርገው። አንተ ከነ አሁን እንደው በምን ተአምር ነው እስቲ አሁን ቃሌን አሞግስ ዋው ሄሮ ጂኒየስ ምናምን የምትለው? እኔ ማስተማር ኬክቻ ኖሮት ይበለው አንባቢያን ቤቴ ኖሮት ይበለው እኮ ኬክሻ እኔ ቃሌ እውቀት ኖሮት ማለት ነው። በምን መዝኖ በምን በሌለው ነገር ሊዳኑ ምንድን ይሄ መበሻሸቅ ነው።
እኔ ቃሌ እውቀት ካለው እኮ መሰክራለሁ። እመቤቴ ምንም የሌለው ባዶ ከርዕስ ውጭ የሚያወራ ቡኮ ይህንን እውቀት አለው። ምርጥ ጥያቄ ነው። ምንድን ነው? በምን ሰገደ? በቃ በጸጋ ሰገደ። እሱ ደግሞ ጥያቄ አደል ጠየቀው እኮ ኬኩ። እሱ ደግሞ እውነተኛ ኦርቶዶክስ ከሆነ ልደት ተሳሳተ። ለምን መልሶ ልደትን አያሸማቀቀውም? ጎበዝ ከሆነ እኔ አሁን ቢሳሳት እንኳን ካልመለሰለት በቃ እንዴት ሰገደለት? በመላእክት ነው? አይ በጸጋ ነው የሰገደለት ብሎ አያርመው እንደዚህ ምናምን ካልመለሰለት ራሱ ሲጀመር ርዕሱ ላይ አልነበረም። ልጁ የሚያውቀው ታሪክ የለም። ዴስክቶፑ ላይ ያነበበው 2 ጎርጎርዮስ ላይ አትራቴዎስ የማይገናኝ መጥቶ ይተፋል። ከዛ ይላሉ ላጫቸውን ጥለው አንብቡ ሲባል እምቢ እያለ ማለት ነው። ወዝና ይዝን ለይቶ መተርጎም የማይችል ልጅ ነው ያውቃል ይላል እንዴ? የጸጋ ስግደት በራሱ ማለት ይኸውልህ ምንድነው አሁን እኮ እኔ ሚኪራስ የጸጋ ስግደት በራሱ ሲባል ሚኪራሱ ገብቶታል። ግን ለሰውየው ነው የምትሰግደው ወይስ እግዚአብሔር ለሰጠው ጸጋ ነው? ስግደቱ ራሱ አሁን የክብር ስግደት እኮ ነው እሱ ራሱ የክብር ስግደት። ኦኬ እግዚአብሔር ስለሰጣቸው ጸጋ ነው እኮ የምትሰግደው እንዴ? ምን አሁን ይሄ እኮ ተራ እኮ ነገር እኮ ነው ጋይስ። በዚህ ያክል ደረጃ ቃሌን ዋው ፓ ያስብለዋል እንዴ? እንዴ መጽሐፈ ሄኖክን እየተነተነ መሰለ እንደ ፍሬንድ እንዴ እኔ ማርያምን እኔ እዚህ ቲክቶክ ላይ ፓ ምላቸው ሰዎች እነ ጅብሪል ታላቁ እነ ዘማርያምን ምናምን ነው አቤት እውቀት። በቀደም አሁን ዘማርያም ያስተማሩን አይታችኋል። እውቀት በቃ ዝም በቃ ትምህርት ብሎ ዝም። እመቤቴን ጆሮዬን ሳልቅል ነው ያዳመጥኩት ባያልቅ እያልኩኝ ስለ ቴዎሎጂ አስተማረን በስማ ስነ መለኮትን ተማርኩኝ። በቃ ተማርኩኝ። እኔም ብሎ ደግሞ አንባቢ እኔ ምን አውቃለሁ? ደደብ አይደለሁ እንዴ? እኔ በጌታ በኢየሱስ ክርስቶስ ተነተነው ዘማርያም ቴዎሎጂውን ተነተነው። ፍሬንድ ሚስጥረ ስላሴ ብትንትን አደረገ። ስጋዌም በታተነ። ምን ቀረው እንዴ? የመጽሐፍ ቅዱስን አነባብ በራሱ እንዴት አድርገን ነው የምናነበው? ዝም ተብሎ ለካ አይነበብም። አንተ ባኮስ ለካ ልክ ነው ያለው ኢትዮጵያ ጃንደረባ በቀደም አይደለ እንደ ያወኩት እኔ እንዴ ምራቅ የሚያስወጡ ስንት መምህራን እኮ አሉ እኮ እኛ ጋር እነ ዘማርያም እነ ታላቁ ጅብሪል እነ መዝሙር ያሬድ ስንት አሉን እኛ። አንተ አንገት ማያስደፉ እነ ዮሐድ ምናምን ዮሐድ ራሱ እኮ ያልታወቀበት ልጅ እኮ ነው። ማርያም ጎበዝ እኮ ነው። በጣም ጢም ያለ እኮ ልጅ ነው። በቃ በእውቀት ደረጃ ዮሐድ ጢም ያለ እኮ ነው እንዴ። ቃሌን ታሞግሰዋለህ በቅዱስ ሚካኤል እንዴ እኔ አልሻለም እንደ ከሱ። አረ ሚኪኔ ማርያምን አፍሬብሃለሁ። እኔ እንትኑ ላይ ራሱ ማለት ቪዲዮ ላይ በቃ ዝም ብዬ ስቄ በቃ ዝም ነው ያልኩት። ወይኔ ልደትማ ልደት አሁን እውነታው ልደት እንደው ከቃሌ ጋር እንኳን አሁን ዲቤት የሚገባ ልጅ ነው ልደት። እንደው ስለ እውነት እስኪ እንደው ብናወራ ማለት ነው። አዎ ድክመት አለባቸው። አዎ ታሪኩን ለቀውታል። አዎ ታሪክ ላይ ችግር አለባቸው። ሁሉም ችግር አለባቸው። ታሪክ ነገር ላይ የኛ ቤት ልጆች ችግር አለባቸው። ኤክሰፕት እነ ዘማርያም እነ ታላቁ ምናምን ከነሱ ውጭ ኮምፓራቲቭ ላይ የሚሰሩ ልጆች ብሉይ ኪዳንን ረስተውታል። ይሄንን እኔ ብዙ ጊዜም ተችቻቸዋለሁ። አንብቡት። ኦልድ ቴስታመንትን ረስታችኋል። መጽሐፈ ሄኖክን ረስታችኋል። እነ ኩፋሌ ተረስተዋል። እነ መቃቢያን ተረስተዋል። እነ ጦቢት እነ አስቴር ተረስተዋል። ለምንድን ነው የማታነቡት? አዲስ ኪዳን ላይ ብቻ ፎከስ ታደርጋላችሁ። ቆንጆ ነው በእርግጥ እሱም ከጴንጤ ጋር የምትከራከረው ያው በአዲስ ኪዳን ትምህርት ነው። ግን እነ ድድስቅልያንም አንብቡ የትምህርት መጽሐፍን እነ ሲንዱሳትን እነ አብጥሊስን አንብቡ፣ ይጠቅማችኋል። ቀሌሜንጦስን የምንድነው መጽሐፈ ገጽቡ መጽሐፈ ጽዮን እኝን አንብቡ። የአዲስ ኪዳን መጽሐፍት ናቸው። ኦኬ ሃይማኖት አበው ላይ ብቻ ነው አሁን እነሱ በቃ ዋና በቃ ፎከስ የሚያደርጉት እነዚህ የአበው እንትን የ318ቱ ሊቃውንትን ትምህርት ብቻ ነው። እሱ ወሳኝ ነው አሉ። ግን ሌሎችም እነ ክብረ ነገስት አሉ፣ እነ ፍትሐ ነገስት አሉ። እኚህን ሁሉ ጊዜ ወስዳችሁ እዩዋቸው ብለናል። በቃ ይሄ ያው እነሱ ብዙ ጊዜ የሚሰሩት ኮምፓራቲቭ ላይ ነው። ሰው ደግሞ በሁሉ ነገር ሙሉ መሆን አይችልም እንጂ እውነት ለመናገር አሁን እንደው እስቲ እግዚአብሔር በሚያውቀው ቃሌና ልደት
ሰማይና ምድር አይደሉ እንዴ? እንዴ ልደት እኮ ጢም ያለ እኮ ልጅ እኮ ነው በእውቀት። ኧረ እኔ ሚኪዬ እውነቴን ነው የምልህ ሚኪ፣ እኔ ወድሃለሁ፣ አላሽቃብጥም። ኦኬ። ግን ምንም ይሁን ምን እኔ የራሴን ወንድሞች ረግጣቸዋለሁ እንጂ ለጴንጤ አሳልፌ ግደለኝ አልሰጣቸውም። ለምን አባቴ ብዬ ለማን ብዬ አሁን ሁላችሁም ውረዱ። ቅዳሴ ሳደርሰዋል። እኔም አሁን ልንቀሳቀስ። ሰላም ክርስቶስ ከሁላችሁ